ታሪኩ የሚጀምረው የቡፋሎ ኤላና ሁለተኛ ደረጃ ትምህርት ቤት የምረቃ ሥነ ሥርዓት ላይ ነው። በምረቃው ላይ ሁሉም ተመራቂዎች በመድረኩ ላይ ንግግር ማድረግ አለባቸው። በዚህ ጊዜ ነው ዋና ገጸ ባህሪያችንን ዴኒስ ኮልማንን የምናገኘው። ዴኒስ እጅግ በጣም ብልህ ተማሪ ሲሆን የቪክቶሪያንነትን ማዕረግ ለመቀበል መጥቷል። ተራውም ሲደርስ ንግግሩን ለመስጠት ይነሳል። እውነቱን ለመናገር ንግግሩ ከምትጠብቁት ፈጽሞ የተለየም ነበር። በየምረቃው ከየተማሪው የምናየው የተለመደ የምስጋና ንግግር ሳይሆን ይልቁንስ የፍቅር መግለጫ ነበር። በንግግሩ ውስጥ ለቤዝ ኩፐር ያለውን ፍቅርም ይገልጻል። ቤዝ ከሰባተኛ ክፍል ጀምሮ የዴኒስ የክፍል ጓደኛም ነች። ዴኒስ ንግግሩን በመቀጠል ቤዝን ለመጀመሪያ ጊዜ በሰባተኛ ክፍል እንዳያትና ከዚያ ጊዜ ጀምሮ እብድ እንደሆነላት ይናገራል። በፊት ፍቅሩን መግለጽ እንዳልቻለም ይናገራል፣ ምክንያቱም ተነጋግረው ስለማያውቁ። ዴኒስ በመጨረሻ ፍቅሩን ለመናገር ድፍረት እንዳገኘና ማንንም እንደማይፈራ እሷን እንኳን እንደማይፈራም ይናገራል። እዚህም ላይ ነገሮች ትንሽ ግራ የሚያጋቡ ይሆናሉ። እሱም የአመጋገብ ችግር እንዳለበት ይናዘዛል፣ እንዲሁም ደደብ እንደሆነም አምኗል። ከእነዚህ ርዕሶች ዞር ብሎም አንዳንድ የክፍል ጓደኞቹን መስደብ ይጀምራል። ስለ ግሬግ አስከፊ ነገሮችን ይናገራል። ከዚያም ወደ ቤዝ የወንድ ጓደኛ ኬቨን ይሄዳል። ኬቨን በሰራዊቱ ውስጥ ያለም ሰው ነው። የመጨረሻው የሚነቅፈው ሰው ሪች ነበር። እሱንም በሁሉም ፊት ይሰድበዋል። ዴኒስ ትርኢቱን ሊቀጥል ሲል በአንደኛዋ መምህር ይቋረጣል። ከዛም ትዕይንቱ ተቋርጦ ዴኒስ ከመምህሩ ጋር ይታያል። መምህሯም ትወቅሰዋለች፣ ነገር ግን ለእሱ ርኅራኄዋንም ትገልጻለች። እንደዚህ አይነት ነገር ለማድረግ ትክክለኛው ጊዜ እንደሆነም እንደሚያምን ትጠይቀዋለች። ዴኒስም ጊዜውን ከዚህ በላይ ማባከን እንደማይችልና እንደዚህ አይነት ጊዜዎችን በሕይወቱ ማድነቅ እንደሚፈልግ በኩራት ይናገራል። ይህም መምህሩን ይነካታል። የራሷን ያለፈ ፍቅርም ታስታውሳለች። በኋላ ቤዝ ወደ ዴኒስ ስትመጣ እናያለን። እንዳስቆጣትና እንደተናደደችበትም ትነግረዋለች። ከዛም ቤዝ የምረቃ ልብሷን በማውለቅ ዴኒስ ላይ ለማሾፍ ትሞክራለች። ሪችም ውይይቱ ላይ ተቀላቅሎ ዴኒስ ቤዝን በኋላ ወደ ቤቱ ግብዣ እንደጋበዛት ይሰማል። እየተነጋገሩም ሳለ የቤዝ የወንድ ጓደኛ ኬቨን ይመጣና ዴኒስን ለመደብደብ ይዘጋጃል። ዴኒስ በሁሉም ፊት ስላዋረደውም ተናዶበታል። እንደ ዕድል ሆኖም ኬቨን በመምህር ይቋረጣልና ሁኔታው ይረጋጋል። ሁለቱ የቅርብ ጓደኞችም ይወጣሉና ወደ ቤት ሲሄዱ አብረው ስላሳለፉት ጊዜና ከምረቃው በፊት እንዴት እንደነበሩ ያስታውሳሉ። ዴኒስም ፈሪ ሰው ስለነበር የሴት ጓደኛ እንዳልነበረውም ይናገራል እና ሪች ደግሞ ሁሉንም ነገር እየጠየቀ በመሆኑ ያዝን ነበር። ዴኒስም ወደ ቤት ደርሶ ወላጆቹን ስለ ፓርቲው ይነግራቸዋል። የዴኒስ አባትም ልጁ በመጨረሻ ራሱን ለሌላ ሰው ሊሰጥ በመሆኑ ደስታና ኩራት ይሰማዋል። እንዲያውም ኮንዶም የሚያገኝበትን ቦታ ይነግረዋል። ዴኒስና ሪች ግን በዚህ ላይ እርግጠኛ አይደሉም። በኋላ ቤዝና ጓደኞቿ ወደ ዴኒስ ቤት ይደርሳሉ። ቤዝም ተሳዳቢ እንደሆነችው የልጆቹን ፈሪነት ታሾፍባቸዋለች። በተቃራኒው ግን የቤዝ ጓደኞች ቆንጆዎች ናቸው ይላሉ። ወደ ቤት ሲገቡ ማንም ባለመኖሩም ይደነቃሉ። በኋላ ምንም ፓርቲ እንዳልታቀደ ይገነዘባሉ። ነገር ግን ያም ሆኖ ታዳጊዎቹ መደሰት ይጀምራሉ። መሳቅና መዝናናት ይጀምራሉ። እንደ ቀልድ ኮንዶሞቹን ያወጡና እንደ ፊኛዎች ይጠቀሙባቸዋል። ቤዝ እና ዴኒስም እየተፋለሙ ነበር። ነገር ግን ቤዝ በዴኒስ ላይ ስትወጣ ዴኒስ ስሜቱ ሲመጣ ታያለች። እሷና ጓደኞቿም ያሾፉበታል። ነገር ግን ኬቨንና ጓደኞቹ ወደ ቤት ሲገቡ ሁሉም ነገር ይቋረጣል። ዴኒስም ሁሉንም በሮችና መስኮቶችን ይቆልፋል። ነገር ግን አንድ በር ተረስቶ ነበር እና ኬቨንና ጓደኞቹ ይገባሉ። ቤዝ ኬቨንን እንዲሄድ በመንገር ሁኔታውን ለማረጋጋትም ትሞክራለች። እሱ ግን አይሰማትም። ስለዚህ እሱና ጓደኞቹ በኩሽና ውስጥ የሚያገኙትን ሁሉ መስበር ይጀምራሉ። መስታወት ይሰበራል፣ ዕቃዎች ይጣላሉ። ከሁሉም የከፋው ግን ዴኒስ እየተደበደበ ነበር። ሪች እና ዴኒስም ኬቨንና ጓደኞቹን ለማምለጥ በቤቱ ውስጥ ይሮጣሉ። እንደገናም ዕድለኞች ይሆናሉና ቤዝ ከመኪናዋ ጋር ስለመጣች እንዲያመልጡ ትረዳቸዋለች። ከዛም ያመልጡና ወደ ነዳጅ ማደያ ይሄዳሉ። ዕቅዳቸው ቢራ መግዛትም ነበር። ቤዝ 37 ዓመቷ እንደሆነ የሚያሳይ መንጃ ፍቃድም አላት። ግን እንደተጠበቀው ማንም አያምናትም እና ሻጩም አላመናትም። ቤዝም ሻጩን ለማማለል ትሞክራለች፣ ነገር ግን ሥራውን ማጣት ስለማይፈልግ አይሆንም ይላል። በመጨረሻም ቤዝ ሻጩን ትስመዋለች እና ቢራ እንድትገዛ ይፈቅድላታል። ዴኒስም ቤዝ እንዳሰበው እንዳልሆነች ተገንዝቦ በጣም ያዝንባታል። ቡድኑ በመጨረሻ ወደ ባዶ ቦታ ይሄዳል። እዚያም በእሳት ዙሪያ ጊዜያቸውን ያሳልፋሉ። ዴኒስም ለቤዝ እውነተኛ ሆኖ ራሷን እንደዚያ መጠቀም እንደሌለባት ይነግራታል። ተጨማሪ የራስ ክብር ሊኖራት እንደሚገባም ይነግራታል። እንግዳ ሰው ለቢራ ብላ መሳም በጣም ዝቅተኛ ተግባር ነበር።
ዴኒስ ቤዝን በጣም እንደሚያከብራትና እንደሚያደንቃትም ያስረዳታል። ቤዝም ስህተቶቿን ትገነዘባለች። የዴኒስ ቃላት የራስ ክብሯን መልሳ እንድታገኝም ይረዷታል። ቤዝ በእውነት እንደተወደደች ተገንዝባ የዴኒስ ፍቅርም ትቀበላለች። ቤዝ እና ዴኒስ የፍቅር ጊዜ ሲያሳልፉ፣ በሌላ በኩል ሪች እና የቤዝ ጓደኞች ራሳቸውን በከብት እርባታ ቤት ያገኙታል። ሪች በድንገት የላም ኩበትም ይረግጣል። ላሞቹም ያስተውሉና አንዷ ቡድኑን ማሳደድ ትጀምራለች። ከዛም ወደ ካምፕ ሳቱ ይመለሳሉ፣ ግን ላሞቹ አሁንም ተከትለዋቸዋል። ወደ ቤዝ መኪናም ገብተው ይነዳሉ። ቤዝም በግድ የለሽነት ትነዳለች፣ ነገር ግን የሁሉም ደስታ አንድ መኪና ሲገጩ ይቆማል። ከሁሉም የሚገርመው ነገር ሌላኛው መኪና የዴኒስ ወላጆች መኪና መሆኑ ነበርና በውስጡ የፍቅር ጊዜያቸውን እያሳለፉም ነበር። የዴኒስ አባትን የውስጥ ሱሪ ለብሶ ማየትም ስለማይፈልጉ ይሄዳሉ። መንዳቱንም ይቀጥሉና ወደ ፓርቲ ለመሄድ ይወስናሉ። ቤዝም ቡድኑን ወደ ቫሌ ቤት ትወስዳለች። የግል ፓርቲ እየተካሄደም ነበር። ቡድኑም ብዙ መጠጦች ስላላቸው ብዙ ሰዎችን ስለሚያዩና ብዙ ስለሚዝናኑም ይደሰታሉ። ይሁን እንጂ የዴኒስ ንግግር ብዙ ሰዎችን እንዳስቆጣ ይረሳሉ። ሁሉም እነዚያ ሰዎች እዚያ ነበሩ እና ለዴኒስ ጥሩ እየሄደ አይደለም። ግሬግም ወደ ጎን ይጎትተውና ወደ አንድ የግል ክፍል ይገባል። ዴኒስ ሊደበደብ እንደሆነም አምኗል። ነገር ግን በጣም የሚያስደንቅ ነገር ይከሰታል። ከመደብደብ ይልቅ ዴኒስ ከግሬግ ባገኘው እቅፍ ይደነግጣል። ግሬግ በዴኒስ ትከሻ ላይ እያለቀሰ እሱ ብቻ እንደተረዳውም ይነግረዋል። አዲሱ የቅርብ ጓደኛው እንደሚሆንና ሁልጊዜም ከጎኑ እንደሚሆንም ለዴኒስ ቃል ይገባል። ከዛም ይተቃቀፋሉ እና ዴኒስ ግራ ቢጋባም ግሬግን በትከሻው ይደግፈዋል። ፓርቲውም ይቀጥላልና ዴኒስ እየተደሰተ ይታያል። ኬቨንም ሁኔታውን መልቀቅ ያልቻለ ይመስላልና ዴኒስን እንደገና ያጠቃዋል። እየደበደበው እያለ ግን ግሬግ ያስቆመዋል። ቃል ኪዳኑንም ጠብቆ ኬቨንን ብቻ ሳይሆን ጓደኞቹንም ደበደባቸው። ከዛም ቤዝ የኬቨንን መኪና በመስኮት ሰብራ ዴኒስንና ሪችን እንደገና ትታደጋለች። ወደ ኮሌጇም ትወስዳቸዋለች። እዚያ ቺርሊደር ስለሆነች የመግቢያ ቁልፎችም አሏት። ወደ ጂምም ገብተው እንቅስቃሴያቸውን ያሳያሉ። ዴኒስና ሪችም ተደንቀዋልና ብዙ ይዝናናሉ። ከሁኔታው በኋላ ልጃገረዶቹ የቡድን ገላ ለመታጠብ ይወስናሉ። ቤዝ እና ጓደኞቿ ገላቸውን ለመታጠብ መሬ ይሄዳሉና ዴኒስ ይጨነቃል። ቤዝን ራቁቷን ማየትም ያስጨንቀዋል። ኬቨን እና ጓደኞቹም እንደገና ብቅ ይላሉና ዴኒስን ለመደብደብ ይሞክራሉ። ዴኒስ እኩል መጥፎ ዕድልና ጥሩ ዕድል ያለውም ይመስላል፣ ግን በሚያስገርም ሁኔታ እንደገና ይድናል። ያዳነውም የእሱ ብቸኛው ምርጥ ጓደኛው ሪች ነበር። ሪች ፎጣውን እንደ መሳሪያ በመጠቀም ወንዶቹን እንደ ጀግና ይዋጋል። የቤዝን መኪና ተጠቅመውም እንደገና ሊያመልጡ ቻሉ። ቤዝ ዴኒስ ሸሚዙን እንዲያወልቅም ታደርጋለች። በመስኮትም እያሾፈችበት ሳለ ከእጇ ይንሸራተታል። ከዛም ሸሚዙን ለማግኘት ከመኪና ይወርዳሉ። እየፈለጉም ሳለ በራኩኖች ይጠቃሉ። እንደ ዕድል ሆኖ ያመልጣሉ። የመጨረሻ መድረሻቸውም የቤተሰብ ካቢኔ እንዲሆን ይወስናሉ። ምን እንደሚያደርጉ ሳያውቁ ቤዝና ዴኒስ የፀሐይ መውጣትን ለመመልከት ይወስናሉ። በወንዙ ዳር ባለው መከለያ ላይም ይቀመጣሉ። በሌላ በኩል በቤቱ ውስጥ ሪች እና የቤዝ ጓደኞች እየተቀራረቡም ነበር። በመጨረሻ የፍቅር ጊዜ ያሳልፋሉ እና በመከለያው ላይ የቤዝ እና ዴኒስን የመጀመሪያ መሳሳምን እናያለን። ከተሳሳሙም በኋላ ቤዝ እንደ ኬቨን ያለ ሰው በመምረጧ ትልቅ ስህተት እንደሰራች ትናገራለች። ኬቨንን ከማንም ሴት ጋር ሊሆን እንደማይገባውም ትናገራለች። ቤዝ እና ዴኒስ በመጨረሻ በመከለያው ላይ አብረው ያድራሉ። በማግስቱ ጠዋት ሁሉም ወደ ዴኒስ ቤት ይደርሳሉ። ወላጆቹም ከፊት ለፊት አሉና ወደ እነሱ ሲሄዱ የዴኒስ አባት ፊት ላይ ያለውን የኩራት እይታ ማየት እንችላለን። አባቱ ዴኒስ ድንግልናውን በመጨረሻ እንዳጣም ተገንዝቦ በጣም ደስተኛ ነበር። ነገር ግን ቤቱ ሁሉ መበላሸቱ አስቆጥቶታል እና ዴኒስ ለዚህ ትልቅ ቅጣት እንደሚቀበል ይነግረዋል። የፍቅረኞቹ የመለያየት ጊዜም ይመጣል። ቤዝ ዴኒስን ትስመዋለችና ለሱ ያላትን ፍቅር በዓይኖቿ ውስጥ ማየት እንችላለን። እንደተወደደች፣ እንደተከበረችና እንደተደነቀችም ይሰማታል። በጣም ስለወዳትም ዴኒስን ታመሰግናለች። ዴኒስም በጣም ደስተኛ ነበር። ፊልሙ የሚያበቃው በጣም በሚያስገርም ሁኔታ ነው። ፍቅረኛሞቹ በኮሌጅ የድጋሚ ስብስብ ላይ ለመገናኘት ቃል ይገባሉና ያኔ ብቻቸውን ከሆኑ እንደሚጋቡ ይናገራል። ቤዝም ከጓደኞቿ ጋር ትሄዳለች። ስላያችሁን እናመሰግናለን። እንደዚህ አይነት ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ፣ ማሳወቂያውንም ያብሩ እና ቻናሉን ለመርዳት ላይክ ያድርጉ።